ትራምፕ ባልተለመደ ሁኔታ በ24 ሰዓት ውስጥ 5 ከፍተኛ የጦር አዛዦችን ከስራ ማባረራቸው አነጋጋሪ ሆኗል። የፕሬዝዳንቱ ያልተጠበቀ ሽንፈታቸውን መደበቅ የማይችሉበት አጣብቂኝ ውስጥ ገብቷል እየተባለ ይገኛል። በኢራን ላይ በከፈቱት ጦርነት ምክንያት በየቀኑ $1 ቢሊዮን እየከሰሩ ያሉት ትራምፕ ተጨማሪ $1.5 ትሪሊዮን የመከላከያ በጀት መጠየቃቸው ከባድ ቁጣ አስነስቶባቸዋል። በዝርዝር እንመለከታቸዋለን። በሌላ መረጃችን የኢራኑ ፕሬዝዳንት በራሳቸው ላይ እሳት አስነስተዋል። ፕሬዝዳንቱ ጦርነቱን በንግግር ለማቆም ባላቸው ፍላጎት ያልተጠበቀ ተቃውሞ ገጥሟቸዋል። የኢራን መንግስት ከአሜሪካ ጋር መደራደር የሚፈልግ የኛ ወገን አይደለም የሚል አቋም መያዙ የተነገረ ሲሆን በአሜሪካና እስራኤል ላይ የሚወሰደውን እርምጃ ለማጠናከር በሚልም በቀይ ባህር ላይ ጥቃት እንዲሰነዘር በሁቲዎች ላይ እያደረገች ነው ስለተባለው ግፊትና ቻይና በሆርሙዝ ሰርጥ ጉዳይ አሜሪካና እስራኤልን ወንጅላ በይፋ ከኢራን ጎን መቆሟን ያስታወቀችበት መረጃ ጨምረን ይዘን ተገኝተናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ትራምፕ ባልተለመደ ሁኔታ በ24 ሰዓት 5 ከፍተኛ የጦር አዛዥ ጀነራሎቻቸውን ከኃላፊነት አባረሩ። ድንገተኛው የፕሬዝዳንቱ ውሳኔ በኢራን የደረሰባቸውን ሽንፈት በሚዲያና ፕሮፓጋንዳ ዘመቻ መደበቅ ያለመቻላቸውና ስለ ጦርነቱ አሜሪካውያን ሊሰሙት የማይፈልጉትን መራር እውነታ ወደ አደባባይ ያወጣ አመላካች ተግባር ነው እየተባለ ነው። በዚህ የማያውቁት ፕሬዝዳንት ትራምፕ ታዲያ በየቀኑ $1 ቢሊዮን እየከሰሩ ያለውን የኢራን ጦርነት ለማስቀጠል ተጨማሪ $1.5 ትሪሊዮን የመከላከያ በጀት መጠየቃቸው ከባድ ቁጣ እንዳስነሳባቸው እየተገለጸ ነው። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በታሪኳ አይቶት በማያውቀው ሁኔታ ከፍተኛ የጦር አመራሮቻቸውን በጅምላ እያባረረ ይገኛል። የመከላከያ ሚኒስትሩ ፔት ኤግዜት ባለፉት 24 ሰዓታት ውስጥ ብቻ 5 የሚደርሱ የጦር ኃይሉን ስመጥሩ ጀነራሎች ያለምንም ቅድመ ማስጠንቀቂያ ከኃላፊነታቸው አንስተዋል። ከእነዚህም መካከል የጦር ኃይል ጠቅላይ ኤታማዦር ሹም ጀነራል ራንዲ ጆርጅ ዋነኛው ሲሆን በአስቸኳይ ጡረታ እንዲወጡ ትዕዛዝ ተላልፎባቸዋል። በዚህ ያልተጠበቁ ወታደራዊ እርምጃ የተመቱት ሌላኛው ከፍተኛ መኮንን የጦር ኃይሉ ምክትል ኤታማዦር ሹም ጀነራል ጄምስ ሚንጎስ ናቸው። በተጨማሪም የአሜሪካ መከላከያ የስለላ ኤጀንሲ ወይም ዲአይኤ ኃላፊነት ሌተናል ጀነራል ጀፋሪ ክሮዝ እንዲሁም ጀነራል ዴቪድ ሆድንና ሜጀር ጀነራል ዊሊያም ግሪን በተመሳሳይ በ24 ሰዓታት ውስጥ ከኃላፊነታቸው ተነስተዋል። ሚኒስትር ፔት ኤግዜት ይህን አጥብቆ የሚያሳስብ የጅምላ ስንብት የወሰዱት በጦር ኃይሉ ውስጥ አዲስ የአመራር ለውጥ ለማምጣት በሚል እንደሆነ ተገልጿል። በተለይ በፕሬዝዳንት ትራምፕ አስተዳደር ፖሊሲዎች ላይ ጥያቄ የሚያነሱና ቀደም ሲል አሜሪካ ከአፍጋኒስታን በወጣችበት ወቅት ውሳኔዎችን ያስፈጸሙ መሪዎችን ለማጽዳት መሆኑ ታውቋል። የከፍተኛ የወታደራዊ መሪዎች መባረር አሜሪካ ከመካከለኛው ምስራቅ ውጥረትና ከኢራን ጋር ካለባት ፍጥጫ አንጻር በፔንታጎን ውስጥ ትልቅ ድንጋጤና ስጋትን ፈጥሯል። ይህ በእንዲህ እንዳለ ፕሬዝዳንቱ በየቀኑ $1 ቢሊዮን እየከሰሩ ያለውን የኢራን ጦርነት ለማስቀጠል ተጨማሪ $1.5 ትሪሊዮን የመከላከያ በጀት መጠየቃቸው ከባድ ቁጣ እንዳስነሳባቸው እየተገለጸ ነው። እስከ ትላንት ሐሙስ መጋቢት 24 2018 ዓ.ም ድረስ 34 ቀናት ባስቆጠረው የኢራን ጦርነት ላይ አሜሪካ ወደ $38 ቢሊዮን እንዳወጣች ዘገባዎች እያመለከቱ ሲሆን ይህም በቀን $1 ቢሊዮን በላይ መሆኑ ተገልጿል። ጦርነቱ ከተጀመረበት ቅዳሜ የካቲት 21 ሐሙስ መጋቢት 24 2018 ዓ.ም ድረስ አሜሪካ ለጥቃቱ ማካሄጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከያ ከ16 ቢሊዮን እስከ $38 ቢሊዮን ወጪ ማድረጓ ተገምቷል። በዚህም የተነሳ አሜሪካ በኢራን ላይ በምታካሄደው ወታደራዊ ዘመቻ ምክንያት በየቀኑ ከ890 ቢሊዮን እስከ $1 ቢሊዮን ወጪ ታደርጋለች። በኢራን ላይ ጥቃቱ በተከፈተባቸው በመጀመሪያዎቹ ቀናት ከፍተኛ ወጪን የማይጠይቁ የጦር መሳሪያዎች ጥቅም ላይ እንደዋሉ የስትራቴጂክና የዓለም አቀፍ ጥናቶች ማዕከል አመላክቷል።
ጦርነቱ ከተጀመረ በኋላ በነበሩት በመጀመሪያዎቹ 100 ሰዓታት ጥቅም ላይ የዋሉትን በአብዛኛው ውድ የሆኑትን የአየር ጥቃት መከላከያ የጦር መሳሪያዎች መልሶ ለማሟላት 3.1 ቢሊዮን ዶላር እንደሚያሳጣ ማዕከሉ ገምቷል። የጦርነቱን ወጪ ካሰቡበት በላይ የሆነባቸው ዶናልድ ትራምፕ 1.5 ትሪሊዮን ዶላር የመከላከያ በጀት ሊጠይቁ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚቀጥለው 2027 የፈረንጆቹ የበጀት ዓመት 1.5 ትሪሊዮን ዶላር ወይም 264 ትሪሊዮን 200 ቢሊዮን ብር በላይ የመከላከያ በጀት ዛሬ አርብ ኮንግረሱን ሊጠይቁ ነው። የበጀት መጠን በአሜሪካ ታሪክ ከፍተኛ የመከላከያ በጀት ጥያቄ ነው። ካለፈው ዓመት ጋር ሲነጻጸርም የ50% ገደማ ጭማሪ ያለው ተብሏል። በዚህ ግዙፍ በጀት ከታቀዱት ፕሮጀክቶች ውስጥ አንዱ ጎልደን ዶም የተሰኘው አወዛጋቢ የሚሳኤል መከላከያ ሲሆን 185 ቢሊዮን ዶላር ተመድቦለታል። በተጨማሪም በበጀቱ F-35 ተዋጊ ጀቶች ከሎክሂድ ማርቲን ግዙፍ የጦር መሳሪያ አምራች ኩባንያ የጦር መርከቦችና የቨርጂኒያ ክላስ ሰርጓጅ መርከቦች ግዢ ተካቷል። በጀቱ በዋናነት በኢንዶ ፓሲፊክ ቀጠና የቻይናን ተጽዕኖ ለመቋቋምና በጦርነቶች ምክንያት ያለቀ የጦር መሳሪያ ክምችት ለመተካት ያለመ ጭምር ነው። ፕሬዝዳንቱ ይህን ግዙፍ የመከላከያ በጀት የሚጠይቁት ዓለም አንደኛ በሆነችበት በዚህ ወቅት አሜሪካን የሚመጥንና ጠላቶች የምትላቸውን ኃይሎች ሊያስፈራ የሚችል ጦር ለመገንባት ጭምር እንደሆነ ተነግሯል። ትራምፕ ይህን ከፍተኛ በጀት ከውጭ በሚገቡ ምርቶች ላይ በሚጣሉ የታሪፍ ገቢዎች ለመሸፈን ማቀዳቸው ተገልጿል። በቀጣይ ቻይና በይፋ ከኢራን ጎን ቆመች። ለሆርሙዝ መዘጋት ተጠያቂዎቹ አሜሪካና እስራኤል ናቸው ስትልም አሜሪካና እስራኤል በይፋ ወንጅላለች። ቻይና ለሆርሙዝ የባህር ሰርጥ መዘጋት ቀዳሚ ተጠያቂዎቹ ኢራን ሳትሆን አሜሪካና እስራኤል ናቸው ስትል በይፋ ከኢራን ጎን መቆሟን አውጃለች። በሆርሙዝ የባህር ሰርጥ ላይ ለተከሰተው የትራንስፖርት መስተጓጎል ዋነኛው መንስኤ አሜሪካና እስራኤል በኢራን ላይ የከፈቱት ህገወጥ ወታደራዊ ጥቃት መሆኑን ቻይና ሐሙስ ዕለት አስታወቀች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ ለጋዜጠኞች እንደገለጹት ዓለም አቀፍ የመርከብ ጉዞ ደህንነቱ የተጠበቀ እንዲሆን ውጥረቱ በአስቸኳይ መርገብ አለበት። የቻይና ምላሽ የመጣው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከዚያ አካባቢ ነዳጅ አታስገባም፣ ስለዚህ ነዳጅ የሚፈልጉ ሀገራት የባህር መስመሩን ራሳቸው ሄደው ይረከቡት ካሉ በኋላ ሲሆን ትራምፕ አክለውም ነዳጅ ያጡ ሀገራት ከአሜሪካ እንዲገዙ ወይም ድፍረት አሰባስበው የባህር ሰርጡን እንዲቆጣጠሩ መግለጻቸው ይታወሳል። ከየካቲት 21 ቀን 2018 ዓ.ም ጀምሮ አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት የቀድሞ የበላይ መሪ አሊ ካሚኒን ጨምሮ ከ1340 በላይ ሰዎች መገደላቸውን ተከትሎ ኢራን በወሰደችው የአጸፋ እርምጃ የሆርሙዝ የባህር ሰርጥን ሙሉ በሙሉ በቁጥጥሯ ስር አውላለች። አብዛኛው የኤነርጂ ፍላጎቷን ከመካከለኛው ምስራቅ የምታገኘው ቻይና የሶስት መርከቦቿን ጉዞ በቅርበት እየተከታተለች መሆኗን ገልጻለች። በሌላ መረጃችን የኢራኑ ፕሬዝዳንት በራሳቸው ላይ እሳት አስነስተዋል። ፕሬዝዳንት ጦርነቱን በንግግር ለማቆም ባላቸው ፍላጎት ያልተጠበቀ ተቃውሞ ገጥሟቸዋል። የኢራን መንግስት ከአሜሪካ ጋር መደራደር የሚፈልግ የኛ ወገን አይደለም የሚል አቋም መያዙ የተናገረ ሲሆን በአሜሪካና እስራኤል ላይ የሚወሰደውን እርምጃ ለማጠናከር በሚልም በቀይ ባህር ላይ ጥቃት እንዲሰነዘር በሁቲዎች ላይ ግፊት እያደረገች መሆኑ ተገልጿል። የኢራኑ ፕሬዝዳንት መስዑድ ፔሽኪያን ጦርነቱን ለማቆም ያላቸውን ፍላጎት በቅድመ ሁኔታ መግለጻቸውን ተከትሎ በአገሪቱ ወታደራዊና ፖለቲካዊ አመራሮች ዘንድ ከፍተኛ ተቃውሞና ክፍፍል ማስነሳታቸው እየተነገረ ይገኛል። ፕሬዝዳንቱ ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ጋር ባደረጉት የስልክ ቆይታ ኢራን ግጭቱን ለማቆም አስፈላጊ ፍላጎት እንዳላት ገልጸው ሆኖም ይህ የሚሆነው ዳግም ጥቃት ላለመፈጸሙ ዋስትና ሲሰጥ እንደሆነ ተነግሯል። የንግግር ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑ ፕሬዝዳንት የተኩስ አቁም ጠይቋል በማለት በማህበራዊ ገጻቸው መለጠፋቸው በኢራን ባለስልጣናት ዘንድ ከፍተኛ ቁጣ ያቀሰቀሰ ሲሆን የፕሬዝዳንቱ ቢሮም የትራምፕን ንግግር ቅዠትና ውሸት ሲል አጣጥሎታል። በሌላ በኩል ፕሬዝዳንት ፔሽኪያን ረቡዕ ዕለት ለአሜሪካ ሕዝብ በጻፉት የግል ደብዳቤ የኢራን ወታደራዊ እርምጃዎች የመከላከያ እንጂ የጥቃት አይደሉም ሲሉም ገልጸዋል። ቀጣይነት ያለው ግጭት ውድና ፍሬ ቢስ መሆኑን በመጥቀስ ከወትሮ የተለየና ለዲፕሎማሲያዊ መፍትሄ የቀረበ አቋም ማሳየታቸው ተስተውሏል። ሆኖም ይህ የፕሬዝዳንቱ ተግባራዊ
ለማካሄድ በኢራን ውስጥ ጦርነትን ምርጫቸው ባደረጉ ጠንካራ አቋም ያላቸው ወገኖች ዘንድ ከፍተኛ ጫና እያሳደረባቸው ይገኛል። ይህ ሁኔታ በኢራን የውስጥ ፖለቲካ ውስጥ በዲፕሎማሲና በጦርነት አማራጮች መካከል ያለውን ጥልቅ ልዩነት ይበልጥ አጉልቶታል። በተያዘው መረጃ ኢራን በቀይ ባህር ላይ ጥቃት እንዲሰነዘር በሁቲዎች ላይ ግፊት እያደረገች መሆኑ ተገለጸ። ኢራን በአሜሪካ በኩል ተጨማሪ ወታደራዊ ግፊት ካለም የሁቲ አማጽያን በቀይ ባህር የንግድ መርከቦች ላይ አዲስ የጥቃት ዘመቻ እንዲከፍቱ ግፊት እያደረገች መሆኑ ብሉምበርግ የአውሮፓ ባለስልጣናት ጠቅሶ ዘግቧል።